ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። አርሰናል እንግዲህ ካለፉት ዓመታቶች ካስቸጋሪው ፈተና በኋላ አሁን በዌምብሌይ ለፍጻሜ ደርሷል። አርሰናልን የሚመራው ማይክል አርቴታ በአርሰናል ተጫዋችነቱ 4 ጊዜ ዌምብሌይ ድረስ ሂዶ ሽንፈትን አላስተናገድም። በአሰልጣኝነቱ 4 ጊዜ ዌምብሌይ አቅንቷል። 2 ጊዜ ማንቸስተር ሲቲን፣ አንዴ ቼልሲን፣ አንዴ ሊቨርፑልን በዛ ሜዳ ማሸነፍ ችሏል። ማይክል አርቴታ በዌምብሌይ ተሸንፎ አያውቅም። አሁን ታዲያ እሁድ ምሽት 1 ሰዓት ተኩል ላይ አርሰናል ማንቸስተር ሲቲን ማሸነፍ ይችላል ወይ? ትልቁ የማይክል አርቴታ ፈተና ነው የሚሆነው። ማይክል አርቴታ ከጋዜጠኞች የቀረበለትን ጥያቄ መልሶችን ሰጥቷል። ያንን እናነሳለን። የተለያዩ መረጃዎች አሉ። አንድሬ በርተን በብዙ የአውሮፓ ክለቦች እየተፈለገ ይገኛል። ስለዛም የምንነግራችሁ ነገሮች ይኖሩናል። ወዳጆቻችን የፍጻሜው ጨዋታ ተነቅነቁ እንዴት እየጠበቃችሁት ነው? ነገ ቅድመ ጨዋታውን ምንሰራላችሁ ይሆናል። በአጠቃላይ ይህ ስሜት ለአርሰናልና ለመድፈኞቹ የተለየ ሳምንት ይሆናል። በተለይ ደግሞ የባለፈው ሳምንት ብዙዎቹን የአርሰናል ደጋፊዎችን ያስደሰተው የ16 ዓመት ከ74 ቀን ለመጀመሪያ ጊዜ በእንግሊዝ ፕሪሚየር ሊግ ተጫውቶ ጎል ማስቆጠር የቻለው ኤቨርተን ላይ ማክስ ዳውንማን ምሽት ነበር። የኤዜው የባየር ሊቨርኩሰን የማክሰኞ ምሽት ነበር። አሁን ተፈጻሜው ላይ ማንቸስተር ሲቲ ላይ ደግሞ ማን አስደናቂ ጎል ያስቆጥራል የሚጠበቅ ነው የሚሆነው። ማይክል አርቴታ ከጋዜጠኞች የቀረበለትን ጥያቄው የመጀመሪያው አንዱ ባለፈው ከማክሰኞ በኋላ አዲስ ጉዳት አለው የሚል ነው። የኤዜ ጉዳይ ምንም አሳሳቢ አይደለም። ኦዴጋርድና ቲምበርን በሚመለከት አስተያየቱን ሰጥቷል። ስልጠናው ዛሬ በሚደረገው ስልጠና ውስጥ ማይክል አርቴታ ኦዴጋርድም ቲምበርም የሚሳተፍ እድል ካላቸው ለጨዋታው የመሰለፍ እድል እንደሚኖራቸው የሚጠበቅ ነው የሚሆነው። በተለይ አርሰናል ቤንች ላይ ኦዴጋርድን ቋሚ ላይ ቲምበርን የሚፈልግበት ጨዋታ ይሆናል ብዬ አስባለሁ። ከኬፓና ከዴቪድ ራያ ምርጫን አስቀምጥ ተብሎ ተጠይቆ ነበር። ማን ይሰለፋል የሚለው በሚቀጥሉት 48 ሰዓታቶች የሚወሰን ይሆናል የሚል አስተያየቱን ሰጥቷል። አሁን እዚህ ጋር በዶናሩማ እና እንዲሁም ደግሞ በማንቸስተር ሲቲ በኩል ማን ቋሚ ግብ ጠባቂ ሆኖ ይጀምራል የሚለው ትልቁ ጥያቄ እንደሆነ ይታወቃል። ዶናሩማ ወይስ ጄምስ ትራፎርድ ተብሎ ተጠይቆ ነበር። ነገር ግን ፔፕ የመለሰው ጄምስ ትራፎርድ በዚህ ምርጥ ብቃቱን እያሳየ ስለነበር በውድድሩ ላይ ይህንን ተጫዋች ነው ማሰለፈው ብሏል። ይህ ለአርሰናል በጣም ትልቅ እድልን የሚያመጣ ነው። አድማጮቻችን የጄምስ ትራፎርድ መግባት በተለይ በሹት ስቶፒንግ የተሻለ የሆነውን ዶናሩማ ለመኖሩ ለአርሰናል ይጠቅማል። ለፔፕ ቡድን ደግሞ ከኋላ በሚመሰርቱበት ጊዜ በጣም ተመራጭ ይሆናል። ነገር ግን በአርሰናል በኩል ከኬፓና ከራያ እንግዲህ ኬፓ በዌምብሌይ ጥሩ ታሪክ የለውም። 4 ጊዜ ለፍጻሜ ሄዶ በአራቱም ሽንፈትን አስተናግዷል። ይህ በተለይ ደግሞ የማውሪዚዮ ሳሪና የኬፓ ግጭት የሚታወስ ነበር አይደለም? በተለይ በፍጻሜው በማንቸስተር ሲቲ በፍጹም ቅጣት ምት ሲያሸንፍ ያኔ ዊሊያም ካባሌሮ ሊቀይሩ ነበር ኬፓን አውጥተው፣ ነገር ግን ኬፓ ፈቃደኛ አልቀየርም በማለቱ ነበር የሚታወስ ነበር። ታዲያ አርሰናል አሁን ኬፓን ወይስ ራያን የሚል እንግዲህ የማይክል አርቴታ ውሳኔ ይጠበቃል። ነገር ግን ራያ ቢሆን ለአርሰናል በጣም የተመቼ በተለይ ከገብርኤል ከሳሊባ ጋር ጥሩ ቅንጅት ስላለው ማይክል አርቴታ እንግዲህ አርሰናል ከረጅም ጊዜ በኋላ የዋንጫዎች ችግር ውስጥ ስለሆነ ይህንን ተጫዋች ቢያሰልፈውና አንድ ጨዋታ ላይ ኬፓን ቢያሰልፈው የሚል እይታ ነው ያለኝ። ወደ አድማጮቻችን እናንተ እንዴት ታስቡታላችሁ? በባለፈው በትናንት በሰራሁት ፕሮግራም ላይ ኬፓን ምርጫ አድርጌ ነበር። ነገር ግን የኬፓ ባኪስትሪው በፍጻሜ ጨዋታዎች ላይ ብዙ ስህተቶችና ብዙ ችግሮች አሉ። ያ ትንሽ አስቸጋሪ ሆኖ አይቼዋለሁ። ምን ታስባላችሁ ወዳጆቻችን? ሌላኛው እንግዲህ ማይክል አርቴታ የተጠየቀው ከፔፕ ጋር ባለፉት ጊዜያቶች ትገናኛለህ ተብሎ ጠይቆ ነበር። ባለፉት 6 ዓመታት ከዛ በፊት እንደነበረው አይደለም። ነገር ግን ሁለታችንም የተለያዩ ቡድኖችን ለማሳካት እየሰራን እንገኛለን። ውጤታማ ለመሆን እየጣርን ነው። ነገር ግን ያለን ግንኙነት ጥሩና ውጤታማ ነው የሚል አስተያየቱን ሰጥቷል። ከ2020 ኤፍ ኤ ካፕ ፍጻሜ ጨዋታ በኋላ ነው እንግዲህ አርሰናል ያኔ ያለ ደጋፊ ነበር። ስለዚህ በደጋፊ ስር ከ6 ዓመታት በኋላ ማይክል አርቴታ በተጫዋችነት ሚስቱና ልጆቹን ይዞ መጥቶ የቦረቀበትን የዌምብሌይ ስታዲየም በድጋሚ መድፈኞቹ የሚቦርቁበት ይሆናል ወይ? ከማይክል አርቴታ የሚጠበቅ ነው የሚሆነው። ለኛ የተለየ ትርጉም ይኖረዋል የሚል አስተያየቱንም ሰጥቷል። አርሰናል በካራባኦ ካፕ በፍጻሜ ጨዋታ 3-0 የተሸነፈበት ጨዋታ በ2018 በተለይ በፔፕ ቡድን የሚታወስ ነበር አይደለም? ያ ስብስብ ውስጥ እንግዲህ አርሰናሎች ደካማ የነበሩበት ነበር በአርሰን ዌንገር ስር። ታዲያ በጣም በነጋሪ ኔቭል ሲወቀስ የነበረ የጀርባ አጥንት የለውም የሚባለው አርሰናል አሁን ግን በጠንካራ አማካኝና የተከላካይ ክፍሉ የሚታወቀውን የጆርጅ ግራሃምን አርሰናል የሚያስታውስ ቡድን ሆኗል። ታዲያ አርሰናል ውጤታማነቱ ይጠበቃል ወይ? ትልቁ ሁኔታ ነው። ሌላኛው ትረስት ዘ ፕሮሰስ በሚል መፈክሩ አርሰናል ይታወቃል አይደለም? በማይክል አርቴታ ስር። ታዲያ ይህንን በሚመለከት ብዙዎቹ አስተያየቶች ሲሰጡ ነበር። ነገር ግን አርሰናል በትረስት ዘ ፕሮሰስን በአርሰናል ውስጥ ለመተግበር ወይም በማይክል አርቴታ ላይ እምነት ለመኖር ብዙ ጨዋታዎችን ማሸነፍ ይጠበቅብን ነበር። ያንን ደግሞ በሚገባ
አከናውነዋል የሚል አስተያየቱን ሰጥቷል። አጠር ያሉ መረጃዎችን ላድርስ። እንግዲህ አርሰናል ከ6 ዓመት ጥበቃ በኋላ ነው ለፍጻሜ በዚህ ስታዲየም ላይ የሚገኘው። 3 ተከታታይ ዓመታትን አርሰናል እንግዲህ ባለፉት ዓመታት በእንግሊዝ ፕሪሚየር ሊግ ሲፎካከር ነበር። ነገር ግን በካራባኦ ካፕ በኤፍኤ ካፕ ውጤታማ አልነበረም። አምና እንግዲህ አንዱ የሚነሳው በቻምፒዮንስ ሊግ እና እንዲሁም ደግሞ በካራባኦ ካፕ በግማሽ ፍጻሜ ነበር የወደቀው። አሁን ግን ለፍጻሜ ደርሷል። ይህ አንድ ስቴፕ ነው። ማይክል አርቴታ ስብስቡን ሁሌም ለፍጻሜ ቡድኑን ለማዘጋጀት ጥረት እናደርጋለን፣ በዚህ የመጀመሪያችን ፍጻሜ አይሆንም የሚል ነው። እንግዲህ በዌምብሌይ አርሰናል ሳውዛምፕተንን ከሀገራት ጨዋታ መልስ የሚያሸንፍ ከሆነ በዌምብሌይ ለግማሽ ፍጻሜ ኤፍኤ ካፕ ጨዋታ የሚያቀና ይሆናል። ግማሽ ፍጻሜ የሚያሸንፍ ደግሞ በፍጻሜም እንግዲህ በውድድር ዓመቱ 3 ጨዋታዎችን የማድረግ አቅም ይኖረዋል። በቀጣይ ጨዋታዎች ማሸነፍ የሚችል ከሆነ አርሰናል እንግዲህ ስፖርቲንግ ሊዝበንን በአውሮፓ ቻምፒዮንስ ሊግ እንደሚያገኝ ይታወቃል። በፍጻሜ ደግሞ ለግማሽ ፍጻሜ ደግሞ ባርሴሎናን ወይም አትሌቲኮን አሸናፊ ይሆናል፣ ተጠባቂ ይሆናል። ሞርተን ሂውምላንድ የቀድሞ የአርሰናል ደጋፊ በማለት የሚታወቀው እንግዲህ ስፖርቲንግ ሊዝበኑ ተጫዋች በዚያ ጨዋታ ላይ የማይኖር ይሆናል። ሉዊስ ሱዋሬዝ ግን የቪክቶር ዮኬሬስ ተተኪ የሚጠበቅ ይሆናል። በማይክል አርቴታ ስር ዘንድሮ አርሰናል የሚቀመስ እንዳልሆነ እያየን ይገኛለን። 49 ጨዋታዎችን አድርገዋል። 3 ሽንፈት ብቻ ነው ያስተናገደው። 78% የማሸነፍ አቅም አለው። የኤብሪቼ ኤዜ እንዲሁም የሌሎች ተጫዋቾች ሂደት ወሳኝ ምዕራፉ ላይ ደርሷል ማለት ይቻላል። ሞናኮ፣ ባየር ሙኒክ፣ ማንቸስተር ሲቲ አንድሬ በርታን ከአርሰናል ለመውሰድ በሚገባ እየሰሩ ይገኛሉ። ነገር ግን አርሰናል የአንድሬ በርታና የማይክል አርቴታን ግንኙነት በማስጠበቅ ወሳኝ ቦታ ሊሰጣቸው ይፈልጋል። በተለይ ደግሞ የጆሽ ክሮንኬ እንዲሁም ደግሞ ስታን ክሮንኬም ሊመጡ ይችላሉ። በአርሰናል ውስጥ በባለፉት ቀናቶች መጣው ለቀጣይ ለዝውውር እንዲሁም ስለተለያዩ ሁኔታዎች ከአንድሬ በርታና ከማይክል አርቴታ ጋር ተወያይተዋል። በፍጻሜ ጨዋታም የሚገኙ ይሆናል። እንግዲህ ለአርሰናል ይህ የተለየ ትርጉም የሚያመጣ ይሆናል። በተለይ ያለፉት ዓመታቶች የአርሰናል ባለቤቶች ያመጡት ለውጥ ነው። አንድሬ በርታ ደግሞ መደነቅ ይጠበቅበታል። በክረምቱ ዝውውር የቡድኑን ችግሮች በሚገባ ሸፍኗል። ነገር ግን ማንቸስተር ሲቲ በተለይ በክሪስቲያንን እንዲተካለት ይፈልጋል። ነገር ግን አርሰናሎች ምንም አይነት የመልቀቅ ፍላጎት የላቸውም አንድሬ በርታን። እንግዲህ አርሰናል በአንድሬ በርታ ስር ቶናሊን በሚመለከት በሚገባ እየሰሩ እንዳሉ ይታወቃል። እንግዲህ ዝውውሩን ይሳካል ወይስ አይሳካም የሚለው በክረምቱ የሚጠበቅ ይሆናል። ለሚቀጥሉት ዓመታቶች በተለይ ደግሞ ዘንድሮ አርሰናል በአራቱም ውድድሮች እስከ መጨረሻው ድረስ የሚፎካከር ከሆነ ብዙ ጨዋታዎችን የሚያደርግ ይሆናል። እንግዲህ 8 የእንግሊዝ ፕሪሚየር ሊግ ጨዋታዎች ይቀራሉ። የካራባኦ ካፑን ጨዋታ ጨምረን ካየ ነው ማለት ነው። 7 የእንግሊዝ ፕሪሚየር ሊግ፣ 1 የካራባኦ ካፕ፣ 2 የአውሮፓ ቻምፒዮንስ ሊግ በ10 ጨዋታዎች ማለት ነው። አሁን 49 ላይ ነው የሚገኙት 59። ይህ ጨዋታ ብዛት ወደ 65 ድረስ የማደግ እድል ይኖረዋል በሁሉም ውድድሮች እስከ መጨረሻው ድረስ ከተፋለመው ማለት ነው። ስለዚህ አርሰናል ጥንቃቄን መውሰድና ለሚቀጥለው ዓመት በተለይ ዲክላን ራይስ እና ዙቢሜንዲን የሚያሳርፉ ተጫዋቾች ያስፈልጉታል። ያንን በሚገባ እየሰራ ይገኛል። ነገር ግን በኒውካስትል በኩል ቶናሊና ጎሜሬስ አንዳቸውን ብቻ እንደሚለቁ ቃል ገብተዋል የሚል ነው። ጁሊያን አልቫሬዝን በሚመለከትም አርሰናሎች ምልመላቸው እንደቀጠሉ ነው። በ20 ጨዋታዎች 20 የአውሮፓ ቻምፒዮንስ ሊግ ጎሎች ላይ ደርሷል። በተለይ ደግሞ አርሰናሎች ማርቲኔሊና ሄሱስን ወደ አትሌቲኮ ማድሪድ በመልቀቅ አርሰናል የተሻለ የሆነውን ጁሊያን አልቫሬዝን ማምጣት ይፈልጋል። አምና 29 ጎሎችን አስቆጥሮ ድንቅ የውድድር ዓመትን አሳልፈዋል። ዘንድሮም ግን 17 ጎልና 8 አሲስት ላይ 25 የጎል ተሳትፎ ላይ ይገኛል። የ26 ዓመቱን ተጫዋች አርሰናሎች ለማምጣት ፍላጎታቸው ከፍ ያለ ሆኖ ይታያል። እንግዲህ አርሰናሎች በጨዋታዎች ሂደቶች ውስጥ ይህንን የውድድር አይነት በተለያየ አይነት መልክ ያዩታል። በተለይ ደግሞ ይህንን የካራባኦ ካፕ ፍጻሜ ጨዋታ ማለቴ ነው። በፍጻሜ ጨዋታ መድፈኞቹ ዋንጫውን የሚያሳኩ ከሆነ የሌሎች ዋንጫዎች መጀመሪያ ይሆናል። ያ ብቻ አይደለም። አርሰናል በውድድር ዓመቱ ላይ የተለየ ትርጉም ሊኖረው የሚችለው ዋንጫ ነው የሚሆነው ብዬ አስባለሁ። በኤፍኤ ካፑም ጠንካራ ተፎካካሪ ሆነው በእንግሊዝ ፕሪሚየር ሊግ ላይ ያላቸውን መሪነት በአውሮፓ ቻምፒዮንስ ሊግ ላይ እንዲሁም ግማሽ ፍጻሜና ከ2006 በኋላ አርሰናል ለፍጻሜ ይደርሳል ወይ? ይህንን ሁሉ የማይክል አርቴታ ስብስብ በሚገባ ማከናወን የሚችለው አቅሙን እያሳየን ይገኛል። እንግዲህ የግብ ጠባቂውን በሚመለከት ማይክል አርቴታ አንዱ የሰጠው ኢናኪ ፔና ትልቅ ሚና ይኖረዋል። ማን ይሰለፍ የሚለውን ኢናኪ ፔና ነው እንግዲህ ኬፓንም ራያንም ያመጣው። ስለዚህ ትልቁ ውሳኔ የግብ ጠባቂው እንደሚሆን አርሰናል ምክትል ውስጥ አንዱ ከሆነው ጋብሪኤል ሄንዛ አንዱ በጣም የሚደነቀው ስራው በአርሰናል የተከላካይ መስመርን በሚገባ ቅርጽ በማስያዝ ተከላካዮቹ ውጤታማ በመሆን ጥሩ የሚባለው። ሞስኬራ ለመጀመሪያ ጊዜ ለስፔን ብሔራዊ ቡድን ለዋናው ቡድን ተጠርቷል። ይህ ዜና የአርሰናል ደጋፊዎችን የሚያስደስት ለተጫዋቹም ገና በ20 ዓመቱ ጥሪ ቀርቦለታል። ይህ በጣም ጥሩ ድልን የሚያመጣ ይሆናል። ወደ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።